ይደርሰኛል ብለህ ጠብቀህ ነበር ስትቆርጥ? በጣም ጠብቄ ነበር። ከዛ ላይቭ ላይ ነው ደግሞ እየተከታተልክ ነበር? ላይቭ እያየሁ ነበር፣ ስራ እየሰራሁ ላይቭ እያየሁ ነበር። እንዴት ነው ስሜቱ? ከዛ ገንዳ ውስጥ ያንተ ቁጥር ሲወጣ ስታይ? አጂ ኧረ እንዴት ደስታ! ሁሉም ከሳይት ሁሉ ምንድነው ምንም አይደለም። እዛው ታፈነ። እዛው አፈንኩት። ለማን ነገርክ ቀድመህ እጣ እንደወጣል? ላለቄ ነው ነገር። ላለቃ ነው ስላለብኝ። እሺ ስራ ምንድነው? ኤክስካቫተር ኦፕሬተር ነው። በጣም ጥሩ። እንግዲህ በተደጋጋሚ ገዱ ሆሳዕና ሾፌሮችን እድለኛ እያደረገ ነው። አሁን አንተም የ9ኛ ዙር እድለኛ ሆናል። እናንተ ጋር ኩሩታ 4ኛ ዙር ላይ አሸናፊ ነበር። ትተዋወቃላችሁ? ኧረ በደንብ። ስለዚህ ያንን ማየት ደግሞ ሞር እንደሱ ነው ሞራል የሚሰጠኝ። እሺ በጣም ነው የምናመሰግነው። እንግዲህ በድጋሚ እስቲ ተራ በተራ እናንተም የተሰማችሁን ስሜት አካፍሉን። እሺ ያሲን ከድር እባላለሁ። እኔም ኤክስካቫተር ኦፕሬተር ነኝ። ከቢኒያም ጋር ብዙ ረጅም ሰዓት አሳልፈናል። ይሄን እጣ ለመሞከር ለመጀመሪያ ጊዜ አማከረኝ እኔ ነበር። ከዚህም በፊት ሞክሮ ያልወጡለት እጣዎች ነበሩ። በአሁኑ ግን እጣው ወጥቶለት ከዛ ከኔ ጋር ትሄዳለህ ወደ ሆሳዕና ሲለኝ ምንድነው ጉዳዩ ሲለው አልነግርህም ብሎኝ ለሊት ተነስ ብቻ ለማንኛውም 10 ሰዓት ላይ ተቀጣጠርን። ባለውበት ቦታ ኮዬ ፈጬ መጥቶ በመኪና ፈልጎኝ ወስዶኝ ከመጣን ጉዞ ከጀመርን በኋላ ያልኩ እጣ ቆርጬ እንደዚህ አይነት ወጣልኝ ሲለኝ እኔ አላመንኩም። ግን ያለውን ነገር በስልኩ ላይ ስላሳየኝ በቃ ይሄ ነገር እውነት እንደሆነ አመንኩኝ። ይሄን እጣ ኦንላይን ላይ እከታተላለሁ። ካሉት ለመጀመሪያ ጊዜ እዚህ ድረስ መጥቼ እጣውን በተግባር ያየሁት እዚህ ነው። እሺ ታማኝነታቸው ስላተረፋችሁ በጣም አመሰግናለሁ። ሌሎችም ተበረታተው እንደዚህ በታማኝነት እንዲቆርጡ ያው የአክብሮቴን እገልጻለሁ።